ሰላም እንዴት ናችሁ? እንዴት ነው? ቤዛዊት ነኝ ነው። እሺ እንዴት ናችሁ? ግን በጣም ናፍቃችሁን ሚስ አድርገናችሁ ነው የመጣ ነው። የተለያዩ ጉዳዮችን የምናነሳበት የቆሎና ወሬ ፖድካስታችን ተጀምሯል። ቆሎና ወሬ እንግዲህ ከብዙ ናፍቆት በኋላ እንዳለችው አንድ ሳምንት ዘለን የመጣ ነው በአንዳንድ ምክንያቶች። ያው መንገርም ስላለብን የላስት ዊክ የዛሬ 2 ሳምንት የቀረጽነው ኤፒሶድ ላይ እንግዳ ይዘን የተመልካቾች ማስተያየት ጨምረን እጅግ በጣም ሊወራበት የሚገባ ጉዳይ ስለሆነ እሱ ላይ ልናወራ ነበር የተቀጣጠር ነው። በአንዳንድ ምክንያቶች ያሰብነው እንግዳ ሊመጣልን አልቻለም፣ አልተመቸውም። የኛም ቀረጻ በዛው ተስተዋጎለና ሳምንት አርፈን መጣን። ትልቅ ይቅርታ በጉጉት የሚጠብቁ ሰዎች ነው። ምን ልጠይቅ? ይቅርታ ብለናል። ምክንያቱም ብዙ ሰው በጣም የሚፈልገው ይሹ ነበርና እኛም እንግዳ ይዘን እንመጣለን ብለን ነበር። አልተሳካም። ስለዚህ ከልብ ይቅርታ እየጠየቅን ቆሎና ወሬ ግን ዳግም ሞቅ ባሉ ጨዋታዎች ተመልሷል ማለት ነው። እኔ ቤዛ ነኝ። እኔ አብርሃም ነኝ። እኔ ደግሞ ሚሊዮን ነኝ። ከኋላችን ደግሞ መሊክ አለ። በካሜራ ሁልጊዜ መሊክ አብሮን ነው። እንዲህ በአማረ መልኩ ወደ እናንተ እንዲደርስ ዛሬም በጣም ወሳኝ ርዕሶችን እናነሳለን። ሲጀመር ይሄኛው ሳምንት ደግሞ በጣም ብዙ ነገሮችም የተከናወኑበት ሳምንት ነበረ። የመጀመሪያው ታላቁ የረመዳን ወር ገብቷል። እንዴት ነበረ እንትናችሁ ወደ ኋላ? እኔ አሁን በጣም ስለ ረመዳን ከሆነ አንደኛ ወሎዬ ነኝ። ስለዚህ ቤተሰቦች አሉኝ፣ ሙስሊም ቤተሰቦች አሉኝ፣ አጎት አክስቶች አሉኝ እና ረመዳን የጋራ ጾማችን ነበረ እና በጣም ከማድረሳቸው ነገሮች አንዱ ረመዳን ላይ ማታ የብስኩት ሽታ ምናምን አለ ይሄ ስታልፍ ምናምን እና ሁሌ እኛ ቤት ሾርባ አለ ይመጣልናል፣ ኩኪስ ይመጣልናል፣ ቴምር ይመጣልናልና ኢት ዋዝ በጣም የሚጠበቅ በዚህ አንድ ቤት ውስጥ ክርስቲያንም ሙስሊምም የሚኖር ነበር። ጎረቤት ሙስሊሞች አሉ፣ አንድ አልፎ አንድ ክርስቲያን ምናምን አለ። ከዛ ቤተሰብ አጎቴ ለምሳሌ ነው አጎቶቼ ምናምን ዙሪያችን ያሉት ሙስሊሞች ናቸው። ሾርባ ምናምን አንዴ ምን ተከድዳለ ማይመጣ ማይበላ ማይጠጣ ነገር የለም። ቴምር ምናምን ስታይ ምናምን በቃ በጣም ደስ የሚል ቫይብ አለው። ጥሩነቱ ደግሞ ዘንድሮ የአብይ ጾም የረመዳን ጾምም አንድ ላይ ነው እየተጾመ ያለውና በጣም ድባብ አለው። በጣም ለሀገራችን ጸሎት የሚደርስበትና በጣም መልካም ነገር ይመጣላ። እንዴ ነበር ረመዳን አንተ ስታስታውሰው? ድሮስ ያፈረን ትንሽ ወደ ኋላ። አይ ቆንጆ ነው ረመዳን፣ አሪፍ የጾም ወቅት ነው። ግን እኔ በልዩነት ደግሞ የረመዳን ትውስታ ያለኝ የዩኒቨርሲቲ ተማሪ በነበርኩበት ሰዓት ነው። እሺ ግቢ ውስጥ በቃ አብረሽ ነው የምታነጊው። በቃ ወሬ አዎ ማታም አብረሽ በልተሽ ማታም አይ ነው ቁጭ ብለህ በጣም አሪፍ ድባብ ነው ያለውና እኔ ስለ ረመዳን ጾም ሲነሳ በቃ ግቢ ላይ የነበርኩበት ጊዜ ነው ማስታወሰው። እዛ ግቢ ውስጥ የነበረው አንድ ዶርም ውስጥ በቃ ይሰባሰባል ሰው፣ ጾሙን የሚጾመው የማይጾመው ጓደኞች ይኖራሉ። ትሄጃለሽ ምናምን 10 ሰዓት ተቀስቅሰሽ በይ ምናምን ነገር ያለው። ግን የግቢ ተማሪ መሆን በራሱ በቃ ደስ ይላል። አይ ቲንክ ሁሉም ደ ሴም ኤጅ ላይ ያለ ሰው ስለሆነ ቫይባችን ምናምን በጣም ይገጣጠማል። እና ደግሞ ረመዳን ግን እኔ አሁን በጣም ወደ ኋላ ሆኜ ሳስበው ብዙ ጊዜ ክረምት ላይ ነው የነበረው አላ ትምህርት ተዘግቶ ምናምን ነገር ያስታውቃል። በቃ በጣም ብዙ እንጫወት ነበር። አሁን ጾመኞችም አብረውን ይጫወታሉ ድክም እስከሚላቸውና እንደውም ቤተሰቦቻቸው በጣም ብዙ አትሩጡ ምናምን ይሏቸው ነበር። ውሃ ያስጠማል ሲደክማቸው ምናምንና ከዛ ግን ያው ወራቶች ይቀያየሩ አይደለ? ወደ ትምህርት ባለበት ሰዓት እየገባ አሁን ደግሞ ባለንበት ወቅት ላይ ረመዳን ተጀምሯል። ለማንኛውም ግን ለመላው የእስልምና እምነት ተከታዮች ረመዳን ጾምን የምትጾሙ በሙሉ እንኳን አደረሳችሁ ማለት እንፈልጋለን። እንዲሁም ደግሞ ለአብይ ጾም የምትጾሙ የክርስትና እምነት ተከታዮች እንኳን ለዚህ ለተከበረ ወር አደረሳችሁ ማለት እንወዳለን። በዚሁ ግን ስለ ጾሞቹ ማንሳታችን ካልቀረ ጾም ሲገባ ዋጋቸው የሚጨምሩ ሸቀጦች ይወዛሉ። በጣም የጾም ምግቦች ለምንድን ነው? እኔ በጣም የሚያሳዝን ነገር ነው። አሁን ይሄ ዩናይትድ አረብ ኤሚሬትስ ወደ ዱባይ ምናምን አካይ ስትሄድ ጾም ሲገባ የረመዳን ጾም በተለየ መልኩ የምግብ እንትኖች ዋጋዎች ይቀንሳሉ። ምክንያቱም አቅም የሌለው ጾመኛ አለ ገብቷል የሆነ መግዛት የማይችል። ስለዚህ ለነሱ ሰዎች ታሳቢ ተደርጎ እቃ በጣም በተለይ የምግብ እቃ ዲስካውንት ይደረጋል። ፕላስ ደግሞ ባለፈው ሳምንትም አንድ ጣቢያችን የሰራው ዘገባ ነበር። ግብጽ ከረመዳን ወቅት ጊዜ ጀምሮ ተግባራዊ የሚደረግ ኦልሞስት ወደ 200 ቢሊዮን የግብጽ ፓውንድ አካባቢ ነው በድጎማ መልክ ሆኖ ለመንግስት ሰራተኞች፣ ለተለያዩ የማህበረሰብ ክፍሎች የኑሮ ውድነቱ ያጠቃቸዋል ተብሎ ለሚጠበቁ የማህበረሰብ ክፍሎች በተለያየ መንገድ ተጠቃሚ የሚያደርግ
ግዙፍ በጀት ነው። 200 ቢሊዮን ማለት በጣም ትልቅ ብር ነውና እንደዛ አይነት ስራ በሚሰራበት አፍሪካ ውስጥ እዚሁ ግብጽ ነው የምናነሳው። እኛ ሀገር ደግሞ በተቃራኒ ሲጀመር እኛ ሀገር ባለንበት የኑሮ ስታተስ ራሱ አብዛኛው ሰው የሌላው አይነት ኑሮ አይደለም እየኖረ ያለው እኮ እንኳን ጾም ባይገባም ራሱ ይታወቃል። ጾም የሚጾም ሰው ነው ኦፍ ኮርስ እሱን ነው አይ ነው ጾም ባይገባም በቃ ሰው ጿሚ ነው። ግን ደግሞ አንዳንዴ ልክ አይደለም ማለት ሁላችንም እምነት አለን። ለእምነታችን ደግሞ የሆነ ታማኝ መሆን አለብን። ጿሚ ሰው በጣም ያሳዝናል። እንዴት ነው ከረመዳን ጋር ወይም ደግሞ ከጾም ጋር ደግሞ በተያያዘ ብዙ ጊዜ ሰዎች የሚሰሯቸው ንግድ ላይ በጣም ብዙ የሚሰሩ ደስ የማይሉ ነገሮች አሉ። ለምሳሌ ጊዜያቸው ያለፈባቸው ምርቶችን ለአገልግሎት ማዋል ማለት እኔ እንጃ አንዳንዴ በማንኛውም ሰዓት ይሄ ነገር መደረግ የለበትም። ምርታቸው አገልግሎት ያለፈባቸው ምርቶች ገበያ ላይ መውጣት የለባቸውም። ግን አንዳንዴ ደግሞ ጾሞ የዋለን ሰው በዛ አፍጥር ሰዓት ላይ ወይ ደግሞ ምግብ መመገቢያ ሰዓት ላይ በዛ ሰዓት በዛ ምግብ ኤክስፓየርድ ባረገ ነገር እንዲጠቀም ማድረግ ምን አይነት ይሄ ማለት የሆነ አእምሮ ይጠይቃል። በቃ ልክ ያልሆነ ተግባር ነው። በጣም የሚያሳዝነኝ ነገር የሚያሳፍር ነው። ልክ ጾም ሊያዝ ወይም ጾም ሊፈታ ሲል የጾም የሚፈታባቸው እንትን ማቴሪያሎች ይጨምራሉ። ለምሳሌ እንቁላል ምናምን ይጨምራል። ልክ ጾም ሲገባ ደግሞ አትክልት፣ ሰላጣ እነሱም ይጨምራሉ። ሰው ምን ይብላሽ? አንዳንዴ እኮ እንትን አሁን ለምሳሌ የዋጋ ጭማሪን ከሚያስከትሉ ነገሮች አንዱ የአቅርቦትና የፍላጎት መጠን አለመመጣጠን ሲሆን ነው የሚፈጠረው። እያየ ነው እንዳለ ነው ከሆነ ሳፕላይ አለ፣ ዲማንዱም አለ። ሳፕላይ ባይኖር ወይም አቅርቦት ባይኖር ዋጋ ቢጨመር ወይም ደግሞ ያንን አቅርቦት ለማምጣት የተለያዩ ፕሮሰሶች ኖሮ ዋጋ ጭማሪ ምናምን እንትን ቢል ኖርማል ነው። ትላንት የነበረ ግን ዛሬ የተወሰኑ ብሮከሮች ይመስለኛል እንደዚህ አይነት ስራዎችን የሚሰሩት ደላሎች በጣም የተወሰኑ እጃቸው ላይ ይይዙታል። ደላላ ማይገባበት ነገር የለም። ደላላ ማይገባበት ነገር የለም። ግን እንደ ይሄን ያህል ምክንያቱም አሁን ነጋዴውም ላይ እንዳትፈርድ የቤት ኪራይ ያለበት እሱም ቤተሰቡን ማስተዳደር ሲጀመር ነጋዴው ኦልሬዲ ቸርቻሪው ከአከፋፋይ ነው የሚያመጣው። ኦልሬዲ አከፋፋዩ ጋር ተጨምሮ ከጠበቀው ምንም ሊያደርግ አይችልም። አንተን ኦልሬዲ እዚህም ጋር መጥቶ አንተም ላይክ ጨምሮ ነው የሚሸጠው። ቸርቻሪዎቹ ጋር ደግሞ እኔ ደግሞ ማነሳት አንድ ቅሬታ አለች። የሆነ እቃ ስቶክ ላይ አለ። በቃ ኦልሬዲ የሆነ ሰዓት ላይ አምጥቶት ተቀምጧል። ከዛ ያ እቃ በሆነ አጋጣሚ ሌላ እቃ ሊያመጡ ሄደው ዋጋ መጨመሩን ካወቁ በስህተት ወይ ይያዛል ወይም ደግሞ በተሻሻለው ዋጋ ነው የሚሸጥልሽ እንጂ በነበረው ዋጋ መቼም አይሸጥልሽ። አይሸጡም። ከዛ ሪዝን ስጠይቂያቸው ደግሞ ኦልሬዲ እኔ ሄጄ ሳመጣ ጨምሮ ነው የማገኘው። ስለዚህ ጨምሬ መሸጥ አለብኝ። እንደዚህ አይነት ነገሮችን በጣም ጨምሬ ካልሸጥኩት አሁን ኔክስት ታይም ለመግዛት ሲል ጨምሮ ነው። ግን በመጣበት ሰዓት አይሸጠውም። አሁን ትልቁ ሚስቴክ ኦፍ ኮርስ አሁን እዛ ጋር አምጥተህ ያስቀመጠው እቃ በድጋሚ ሲሄድ ጨምሮ ይጠብቀዋል። ሶ ግን መጀመሪያ ያመጣበት ደግሞ ዋጋ አለው። ቀንሱ በቅናሽ ዋጋ ነው ያመጣውና በዛን ታይም ለከስተመር ቢያከፋፍለው ኖሮ ከስተመሩ በዚህ ደረጃ ይጎዳል። መጀመሪያ በርካሽ ያመጣሽውን ዋጋ ያዋጣኛል በምትዩ ፕራይስ ትሸጪዋለሽ። ያንን ደግሞ ጨምሮ ስታመጪው ጨምረሽ እኮ ነው የምትሸጪው። አሳማኝ ነው። አዎ በቃ ታመጣለህ። ምንም አንደርስታንድ ይደረጋል። ጨምረሽ ብትሸጪው ችግር የለም። ግን መያዝ ልክ አይደለም ማለት ዘግቶ መያዝ ልክ አይደለም። የሆነ በጣም ተፈላጊ የሆኑ ምርቶች አሉ፣ ሰው የሚፈልጋቸው ምርቶች። እንደዚህ አይነት ነገሮችን ያኔ በኮሮና ታይም በጣም ነበር ያየ ነው። የዋጋ ጭማሪ በጣም በከፍተኛ ደረጃ ሲዋዥቅ በነበረበት ታይም አስቀድሞ የገቡ የነበሩ ምርቶች የለም ሲባል ነበር እና ሰው በጣም ብዙ ጭንቅ ላይ ርብርብ ላይ ሲወድቅ ምናምን ነገር እያየን ነበር። ለማንኛውም ግን ልክ አይደለም፣ ፌር አይደለም። ብንተዛዘን ቆንጆ ነው። ፈርቶ ነገ አሁን ጾም ሊደርስ ሲል እቃ ይጨምራል ብሎ ሰብስቦ ያስገባል። ኧረ አንዳንዴ ግን ከልኩ አያልፍ የሚባለው ነገር እኮ እውነት ነው። የሆነ በጣም አንዳንዴ ሰው ሁሉ በጣም ሁሉንም ነገር ሰብስቦ ያስገባል። ዘይትም ይገባል፣ ስኳርም ይገባል ምናምን። አንዳንዴ ይኸውልህ ምን አለ መሰለህ ያንን የሚያከፋፍል የሚያመጡ ሰዎች አንዳንድ በጣም ደስ የሚለኝ አሰራር አለ። አንድ ሰው መውሰድ ያለበት መጠን አለ። በቃ የሆነ ብር ስላለው ብቻ ሁሉንም ነገር ጠቅልሎ ይወስደዋል ማለት አይደለም። እዛ ጋር አንድ ፍሬ ብቻ መግዛት የሚችል ሰው አለ። ሶ የሱንም የሚወስድበት ከሆነ የሚጎዱ በጣም ብዙ የማህበረሰብ ክፍሎች ስላሉን መተዛዘን፣ መተሳሰብ በጣም ቆንጆ ነው ብለን ጀመር እና ጾምም ከጎን ያላቸው ሰዎች የሌለውን ሰው ማለት ሃይማኖታዊ ስነ ስርዓቱ አይደሉ እነዚህ ነገሮች። ሃይማኖታዊ ስነ ስርዓት እስከሆነ ድረስ ደግሞ ጾም ሲባል ምግብ አይደለም። ጾሙ ከክፋት ትጾማለህ። በዙሪያ ያለን የተቸገረ ሰው ማገዝ ደግሞ አንድ ሃይማኖታዊ ግዴታ ነው። አብሮሽ ጾሙን ውሎ ማታ በውሃ ከሆነ ጾሙን የሚፈታው ይሄ ሰው አንቺ በቻልሽው አቅም የሆነ ነገር የማድረግ ግዴታ አለብሽ። ውዴታ ሳይሆን ግዴታ ነው። አይ ግዴታ ነው ማለት አይናችንም ልባችንም አይፈቅድም። ከዛ ደግሞ የምንኖርለት እምነትም ደግሞ እንደዛ አይፈቅድም። ቀኑን ሙሉ ምግብ ሳትበላ ራስህን ጠብቀ ከዛ ደግሞ ከተለያዩ ነገሮች ራሳችንን ጠበቅን ብለን እናወራለን። ግን ከጎናችን ያለውን ሰው ወንድሞቻችን እህቶቻችን ጾም መፍቻ እያጡ እየተቸገሩ እያየናቸው ለበሽታ ሲጋለጡ ህጻናት ልጆች ሲታመሙ እያየናቸው እኛ ደግሰን ብናበላ እኩዮቻችን በእኛ እንዴት ነው
ኢኮኖሚያቸው በእኛ እኩል ይሆኑት ወይ ከኛ ከፍ ያሉ ሰዎችን ብዙ ጊዜ የተለመደ ነገር ነው። ቤት ትጠራለህ፣ ደግሰን እንጠራለን፣ በጣም ብዙ አይነት ምግቦችን ሰርተን እንጠራለን ምናምን እና እሱ እንደ ጓደኝነት ሌላ ነው። ግን ደግሞ እነዚህኞች ሰዎች ደግሞ ልንመለከታቸው የሚገባ ደግሞ ሰዎች አሉ። ካሁን ሰው አየኝ ብለው አንዳንዴ ደግሞ መናገርም አፍረው የማይወጡ ሰዎችም አሉ። ቤታቸውን ዘግተው የተቀመጡ ሰዎች አሉና እነዛን ሰዎች የሰው ፊት ቀላል ነገር አይደለም። በጣም ማለት ሰው ምን ያህል ቢቸግረው ሰው ፊት እንደሚቀርብ ማሰብ ይቻላልና እነሱንም በጎን በኩል ብናስባቸው ጾማችን የእውነት የሆነ ውጤታማ የሚሆን ጾም ይሆናልና እንደዚህ አድርገን ማሰብ አሪፍ ነው። በዚሁ ጀመር ነው እንግዲህ የዛሬው ቆሎና ወሬ ቆይታችን። ታዲያ ተመልካቾቻችን ባለፈው ያነሳነው ጉዳይ ደግሞ ነበር። አይ ነው በጣም ሲሪየስ ወደሱ ብንገባ ደግሞ አሪፍ ነው። ያው ለመንደርደሪያ የሆነን ዘንድ ይሄንን አነሳን እንጂ ዛሬ በስፋት የምናወራው ስለ አእምሮ ጤና እናወራለን። ስለ አእምሮ ጤና ስናወራ ደግሞ ታዳጊዎችና ህጻናት ላይ ያለውን ደግሞ በዋናነት የምናነሳውና የምንወያይበት ጉዳይ እሱ ላይ ይሆናል። ሀሳባችን የነበረው እኛ ባለሙያ ኖሮበት በዚህ ጉዳይ ላይ ሰፋ ያለ ነገር ቢኖረው ብለን አስበን ነበር። ማለት ባለፈውም እንዳወራ ነው ህጻናት እና ታዳጊዎች ላይ እንዲሁም ሲሆን ይሻላል። ህጻን ሲሆን ግን የአእምሮ ጤና እክል እንዳለበት ሁላ ማወቁ እኔ አሁን ጥያቄ የሚሆንብኝ እሱ ነው። እንዴት ነው ምን ላይ አንድ ልጅ የሆነ ህጻን ልጅ ምክንያቱም ህጻናቶች በተፈጥሯቸው በካራክተራቸው በጣም ብዙ አይነት ባህሪ ያላቸው ተለዋዋጭ ነው ባህሪያቸው። እያደግን ስንመጣ እኮ ነው ለምሳሌ አብርሃም እኮ እንዲህ ነው ብለን ስፔሲፊክ የሆነ ባህሪዎችን እኔ አውቃለሁ። ለምሳሌ አይደል አብርሃም ይሄን አይወድም፣ አብርሃም እንዲህ ነው፣ ይሄ ነገር ያናድደዋል ምናምን ትላለህ። ወይ ደግሞ በሆነ ሰዓት ላይ ምን አይነት ሪያክሽን ሊያሳይ እንደሚችል ትገምታለህ። እያደግን ስንመጣ ሰዎች ሲለምዱ በአካባቢያችን ያሉ ሰዎች ጋር ባህሪያችንን እየተረዳዳን እንመጣለን። ልጆች ግን በካራክተራቸው በራሳቸው በጣም ቶሎ ፈጣን ሀሳባቸውን የሚቀይሩ ናቸው። በፍጥነት አሁን የያዙትን አሁን የሚለቁ ናቸው። በጨዋታ መሀል እንኳን እኮ የተያዘ ነገር የሰውን የሚያምራቸው እኮ ብትሰጣቸውም ገዝተህ ያንን ነገር እንኳን የሰው የያዘውን የሚያምራቸው ልጆች ናቸውና በዛ እድሜ ክልል ላይ ያሉ ልጆች የአእምሮ ጤና እክል አለባቸው የሚለውን ቤተሰብ አይቶ ተረድቶ ከዛ ደግሞ ወደ ሕክምና ተቋም ልጆች ላይ ብዙ ጊዜ የሚባል ነገር አለ። አሁን በጣም የሚንቀለቀል ልጅ ከሆነ ችግር የለውም ሲያድግ ይረጋጋል። በጣም የተረጋጋ ልጅ ከሆነ ደግሞ ሲያድግ ያወራል። እና አንዳንዴ የሆነ የጤና እክል እንደሆነ ላናቀው እንችላለን። ማህበረሰቡ ዝም ብሎ በቃ የሆነ ነገር ያያል። ይሄ ልጅ እንደዚህ ነው ችግር የለውም ልጅ ስለሆነ ነው ይባላል። ሰው ምናምን በቃ የሆነ ልጅ ስለሆነ ነው ቀስ ብሎ ይስተካከላል የሚሉ ሀሳቦች ስላሉ ቶሎ ወደ ሕክምና የመውሰድ ነገሩን በጣም ጠባብ ነው። እሱ ብቻ አይደለም። ከዛ በተጨማሪ ደግሞ ምን አለ መሰለህ አሁን አንዳንዴ እንደዚህ አይነት ኢሹዎች ሲነሱ ከተማው ላይ ያለውን ማህበረሰብ ብቻ መመልከት ልክ አይመስለኝም። ከከተማው ስትወጣ ደግሞ ምን ይሉኛል የሚባል ነገርም አለ። አሁን ለምሳሌ ኦቲስቲክ ችግር ኖሯቸው የሚፈጠሩ ልጆች ይደበቃሉ። የሆነ በጊዜ ሐኪም ቤት ወይም ጤና ተቋም ተወስደው ትሪትመንት ቢያገኙ ሊሻላቸው የሚችል ወይም ደግሞ በተወሰነ መልኩ እድገታቸው ወደ ኖርማሉ ማምጣት የሚቻልበት አጋጣሚዎች እያሉ አክቲቪቲያቸውን አሁን አንዳንዴ እንደዚህ አይነት ኦቲዝም ዳውን ሲንድሮም የምንላቸው እንትኖች ታክመው የሚድኑ አይደሉም። የሆነ የራሳቸው የሆነ ኬዝ ያላቸው ህመሞች ናቸው። ግን ደግሞ ልክ እንዳላችሁት ወደ ገጠሩ ደግሞ ወደ ክፍለ ሀገር ስንሄድ በተለይ እንደዚህ አይነት ነገሮችን ለማውጣት የሚፈሩ ሰዎች አሉና አንድ ጊዜ እድሉን አግኝተን የሆነ ተቋም ሄደን ነበር። የኦቲዝም ሴንተር ነው እና ሲያወሩን ሁሉም ሰው የተለያየ የሚፈልገው ድጋፍ አይነት አለ። ግን ስቲል አሁንም ደግሞ እንደዚህ አይነት ነገሮች ከርስ ናቸው ተብለው ይታሰባሉ። አሁንም ይሄ ነገር አለ። ብዙ ዘመን ተሰርቶበታል፣ ብዙ ዘመን በሚዲያ ተወርቶበታል ምናምን። ግን አሁንም እርግማን ነው። ምን አርጋ ይሆን እናትና አባት ምን አርጋው ይሆን በልጆ የተከፈላቸው የሚባል ነገር አለና እንደ አንድ ምንድነው የአእምሯችን ልክ ወዳችን እንደምንታመመው ስንወድቅ እንደሚያመን ሰውነታችን እንደሚሰማን ሁሉ አእምሯችንም ይታመማል። የአእምሮ ህመም ማንኛውም ሰው ላይ ሊያጋጥም የሚችል ነገር ነው። አሁን ዛሬ ላይ እንደዚህ እያወራሁኝ ነው እኔ ነገ ምንም ጋራንቲ የለኝም። የሆነ ነገር ተፈጥሮ ጤናዬን ላጣ የምችልበት መንገድ ምን እንዲፈጠር እንደምችል አላውቅምና ወደ ማህበረሰባችን ስንሄድ እነዚህ ልጆች አሁን ይሄ ህመም ታክሞ ይድናል አይደለም ሌላ ራሱን የቻለ ጉዳይ ነው። ግን ደግሞ ትሪትመንቶች አሉት። አትሊስት በጣም በተለያየ መንገድ ካራክተራቸውን ይገልጻሉ። አንተ እንዳልከው ዝም የሚሉ ልጆች አሉ። ዝም ሲሉ ቤተሰቦች አንዳንዴ ወይ የከሌ ልጅ ነው ካስቀመጥክበት አይነሳም። ሰምታላ ካስቀመጣችሁበት አይነሳም እኮ በቃ የፈለገችውን ስራ ሰርታ ትመጣለች። አባትም እንደዚህ ጫዋ ነው ይባላል። ይሄ ልጅ እድሜያቸው እንደሚፈቅድላቸው ህጻናቶች መሆን አለባቸው። መጫወት አለባቸው፣ ማውራት አለባቸው። ኢቭን የላንጉቻቸው ምናምን አፍ መፍሳት ሲጀምሩ እኩዮቻቸው ጋር እኩል መምጣት አለባቸው። ካልሆነ እነዛ ልጆች የተወሰነ የሆነ ወደ ኋላ እየሄዱበት ያለው ነገር አለና ትሪትመንት የሚሰጡ አካባቢዎች ላይ ቦታዎች ላይ መሄድ ጥሩ ነው። ያለ ልክ ደግሞ አንዳንዴ በጣም አስቸጋሪ ልጆች አሉ። ጫሂ በጣም የሚጮህ በጣም የሚረብሹ ቃ የሚሰብሩና እነሱ ደግሞ ንዴታም ናቸው እኮ ተብለው ይሰጣቸዋል ስም።
ወይ የሆነ ነገር ስትከለክላቸው አንስተው የሆነ የሚወረውሩ ልጆች አሉና እኔ በጣም የተገረምኩበትን አንድ ቪዲዮ አይቻለሁኝ። ትንሽዬ ልጅ ነው፣ ውጪ ናቸው፣ በጣም ትንሽዬ ልጅ ነውና ይናደዳል እና አንስተህ እናቱ የሆነ ቆሻሻ ጥሎና ባስኬት ውስጥ አስቀምጣለች። አሁን በዛ ባለበት ልጁ እንትን አይልም፣ ገና መራመድ የጀመረ ልጅ ነውና አትገምተውም። በጣም ያለቅሳል። አስጎንበሳ አስነስታ አስቀመጠችው። ሂኖስ ግራውንድድ መሆን ምን ማለት እንደሆነ ደረጃ ላይ ይቀመጣል ጸጥ ብሎ ታይም አውት ይደረጋል። ልጁ ግን አንደርስታንድ ያደርጋል። ከዛ በኋላ ግን እናትየው ፓኒሽመንቱ ብቻ ሳይሆን መልሳ መጣ ለምንድን እንዲያረኩ ብላ ጥያቄ ትጠይቀዋለች። አንደርስታንድ እንዲያደርገው የሚሄድበት መንገድ አለ። ከእናቱ ጋር ኮሚኒኬት ያደርጋል። እነዚህ ሁሉ ነገሮች አንድ ልጅ ጤናማ የአእምሮ እድገት እንዲኖረው ያረጋቸዋልና በጣም ትኩረት የሚፈልግ ነገር ነው። በተለይ እርግማን ነው የሚባል ነገር በጣም በተለይ እኛ ማህበረሰብ ላይ የሆነ ልጅ የሆነ የአእምሮ እክል ከገጠመው በቃ አባትየው የሆነ ኃጢአት ሰርቷል ወይ እናትየው የሆነ ኃጢአት ሰርታለች፣ በልጇ እየቀጣት ነው። እኔ በጣም የሚገርመኝ አሁን እኮ 2017 ላይ እንደዚህ አሁንም ይታሰባል። ግን አሁንም ይሄ የሚገርመኝ ድሮ እንኳን እሺ አሁንም የሚታሰብበት ሰው አለ። ልጁ እንዳይወጣ በቃ መኝታ ክፍል የሚቆልፍ ሰው አለ። ሰው ሲሄድ አንዳንድ ጊዜ አሁን በጣም የሆኑ መረጃዎችን ስትሰማ እኮ ትደነግጣለህ። አሁን ልጅ ታስሮ ምናምን ሰው ገብቶ ምንድነው የሚጮኸው ብሎ ጠይቆ ልጅ ነው ተብሎ እስኪነገረው ድረስ ማለት ነውና ይሄ በጣም በጣም ጥንቃቄ የሚፈልግና በተለይ ልጆች በጣም በቃ ስስ ነገሮች ናቸው። ስለዚህ ፋሚሊዎች የሆነ ለየት ያለ ነገር ሲያዩ በቀጥታ ወደ ሕክምና ተቋም መሄድ አለባቸው የሚለው በደንብ ማንሳት አለብን። የሆነ በቃ ማለት መደበኛ የሆነ ልጅ አለ። ከዛ ልጅ የሆነ ለየት ያለ ነገር ልጆቻቸው ላይ ከተመለከቱ በቃ ቼክ ማስደረግ ነው ማለት። አሁን በሀገር ደረጃ እኮ አሳሳቢ ሁኔታ ላይ ነው የምንገኘው። ማለት ከዚህ በፊት የወጡ ሪፖርቶችን ስንሰማ ነበር። ከ5 አንዱ በህይወት ዘመን አእምሮ ጤና እክል ያጋጥመዋል የሚባልበት ደረጃ ላይ ነው ያለ ነው። አይደለም ህጻናት አዋቂ ሆኖ ቆሞ እየሄደ ያለ ሰውላ የሆነ በቃ በህይወት ዘመኑ ቢያንስ ከ5 አንዱ ከሆነ ትላንት ደህና ነው የምትለው ሰው የሆነ ያገናዝባል በድንገታው። ስለዚህ እንደዚህ አይነት ነገሮች ላይ ደግሞ ሜይንሊ የሚያስፈልገው ነገር ምንድነው? የሆነ ሰው ያስፈልገዋል። የሰው ልጅ በዙሪያው ሰው ያስፈልገዋል። ብቸኝነት ወደ ሌላ ጦስ ውስጥ የሚከት ነገር ነው። ፕላስ ደግሞ የሚቻል ከሆነ ደግሞ ትሪትመንት ማግኘት፣ ሰው ማነጋገር፣ እነዚህ ነገሮች ቢኖሩ አሪፍ ነው። አሁን እውቀት ካለው ሰው ብቻ ጋር ሳይሆን ኖርማሊ እንደዚህ ከጓደኛች ጋር ማውራት ጭንቀትን ያቀላል። ቢዚ የሆነ ሰው ምን ይለኛል አይነት ፍርሃት ያለ ይመስለኛል። አሁን አንዳንድ ሰው በጣም በተጨነቀ ጊዜ ወይ የሆነ ነገር ባሰበ ጊዜ ጓደኛዬን ባወራው ምን ያስባሉ ወይም ምን ይሉኛል የሚል ፍርሃት ሰው እንዳይጠይቁ አንዳንዴ እኮ እንትን አለ አብርሻውን መሰለ የሆነ አንዳንዴ አሁን ለምሳሌ እኔ አሁን በጣም ሶሻል ሚዲያ ላይ ቫይራል ወጥተው ካስገረሙኝ ነገሮች እንደዚህ ነበር ወይ መቀበል የነበረብን የሚለውን ነገር ትንሽ እንትን ካስባለኝ ጉዳይ መካከል አንዱ ነው። ይሄ ከ5 አንዱ የአእምሮ ጤና እክል በህይወት ዘመን ያጋጥመዋል የሚለው ነገር እንደ ቀልድ ነው የተወሰደው። የሆነ ሳለ ጓደኛሞች ለ4 ለ5 እንትን ተብለው የተኛው ነው ምናምን አይነት ሲቀለድበት ነበር የነበረው። ሲሰራ በቃ ሜም ነበር ሲሰራበት የነበረው። ግን ይሄ የማንቂያ ደወል ነበር ሊሆን ይገባ የነበረው። እንደዛ ሲባል እርስ በራሳችን መጠያየቅ አለን ለመባባል ነበር ይገባን የነበረው በዛ ሰዓት። ግን ቶታሊ አንግሉን ስቶ መቀለጃን የሆነውና ይሄ ዜና ባይዛው ሰፈር የሚያደርጉ ሰዎችን ሰፖርት ለማድረግ ነው። በጣም በዙሪያችን የሚጨነቁ ሰዎች አሉ። የአእምሮ ጤና አንዳንዴ ሰው አይናገርም፣ አይገልጽም። ወይ ስታይ የምትታይበት የሆነ ፊዚካል አፒራንስ ሊሆን ይችላል፣ ከሶሻላይዝ የምታረግበትን መንገድ ሊሆን ይችላል። አንዳንዴ ሰው ራሱን መግለጽ አይችልም፣ ይከብደዋል። ተጫዋች ሆነህ ከሆነ ያለው ተጫዋች እንደሆነ መቀጠል ትፈልጋለህ። ደብሮህም እንኳን ብትመጣ እንዳያስታውቅ ትፈልጋለህ። ግን ለሊትህ እንዴት ነው እያለፈ ያለው? ብቻህን ስትሆን እንዴት ነው እያሳለፍክ ያለው? እነዛን ቀናቶች እነዛ ሰዓታቶች እንዴት እያለፉ ነው ያሉት የሚለው በጣም ትልቅ ከባድ የሆነ ነገር ነው። ሰዎች ሱሳይድ የሚያደርጉት ለምንድን ነው? በጣም ላነሳው የነበረ ሀሳብ ብዙ ጊዜ አሁን አይተህ ከሆነ ከቅርብ ጊዜ ወዲህ በተለይ በጣም ወጣት የምትላቸው በጭራሽ የማትገምታቸው የሚስቁ የሚጫወቱ ከጓደኞቻቸው ጋር ነው ጓደኞቻቸው ጭራሽ እስከማያምኑ ድረስ እንዴ ትላንት አብረን ስንስቅ ነበር የሚላቸው ሰዎች ድንገት ፌስቡክ ላይ ወይ የሆነ ቲክቶክ ላይ ብቻ ኢንስታግራም የሆነ ሶሻል ሚዲያ ላይ ስገባ ራሱን አጥፍቷል ተብሎ ትሰማለህ። እና ይሄ ምን ያህል እኔ አንዳንዴ ቲክቶክ ላይ አሁን ለምሳሌ እንደዚህ የአእምሮ እክል ያለባቸው ሰዎች ቪዲዮ ሲለቀቅ ኮመንት ላይ ምናምን አይ ነው ኮመንት ሴክሽን የደረስንበት እንትን በጣም ልክ አይደለም። ሪስፖንሲብል መሆን አለብን ማለት በጣም ዲቴይል ነው። አክቹሊ ሀሳቡ እኮ ዲቴይል ነው። በሁሉም መንገድ ብታነሳ በጣም ዲቴይል ነው። ግን እኛ ስንነሳ መነሻ ሀሳባችን ደግሞ ስለ ልጆች ስላወራን አስቀድመን በተፈጥሮ ስለሚመጡ የአእምሮ ጤና እክል ነው ያወራናቸው። ግን ደግሞ በመኖር ደግሞ የሚመጡ ጭንቀቶች አሉ። እነዚህ ዲፕሬስድ የሚሆኑ ህጻናቶች አሉ። ዲፕሬሽን ከምንድን ነው የሚመጣው? ቤተሰቦች ደግሞ ለልጆቻቸው ምን አይነት ነው መሆን ያለባቸው? የራሳችን የሆነ ካራክተር ይኖረናል። አሁን ላይ እናትም አባትም አልሆንም።
ሶ የራሳችን ካራክተር አለን። when you become a mom and a dad ግን የሆነ በተፈጥሮ የምታገኘው ነገር አለ፣ የምትቀይረው ነገር አለ፣ የምትተወው ነገር አለ እና አንዳንድ የምናስቀምጣቸው ህጎች ላይሰሩ ይችላሉ። ሁሉም መተግበር ላይችል ይችላል እና እንደ ልጅ ደግሞ እኛ ማሳለፈ ነው የለም የምንፈልጋቸው በጣም ብዙ ነገሮች አሉ። ማድረግ የምንፈልጋቸው መጫወት የምንፈልግባቸው ብዙ ነገሮች አሉና ሁሌ በቤተሰብ መስመር ውስጥ ልጅ ላይ ሄድ ይችላል። ግዴታ ነው መሄድ አለበት። ኦፍ ኮርስ ትክክለኛውን መስመር ቤተሰብ ማሳየት አለበት። ይሄ ምንም ዳውት የለውም። ትክክለኛ የሚባለውን መስመር ቤተሰብ ለልጆቻቸው ማሳየት አለባቸው። ግን አንዳንዴ ደግሞ እነሱ አይምሯቸው ምን እያሰበ ነው ያለው፣ ፍላጎታቸው ምንድን ነው የሚለውን ብናየው ሳናቀው እየገቡበት ካለው ዲፕሬሽን ልንስባቸው ልናውጣቸው እንችላለን የሚል ሀሳብ አለኝ። እሱ አንደኛው ነው። ሁለተኛ ደግሞ ልጆች የሚያድጉበት ኢንቫይሮንመንት ጤናማ ማድረግ ነው። ሜንሊ በቃ አሁን ቤት ውስጥ ጭቅጭቅ በሞላበት ቤት ውስጥ አባትና እናት ሲጣሉ ምሽቱን በሚያሳልፉበት ቤት ውስጥ የሚያድግ ልጅ ጭንቅላቱ ላይ የሆነ በሰላን ይዞ ነው የሚያድገው። ያ በሰላ በጣም እላፊም ከሆነ ያ ቤት ውስጥ የሚነሳው ግጭት እላፊም ከሆነ እኮ ሌላ ችግር ብዙ ጊዜም ሰምተህ ከሆነ በጣም እንደዚህ አሁን ካደጉ በኋላ የጾታዊ ጥቃት አግሬሲቭ የሚሆኑ ሰዎች የሆነ ወንጀል ውስጥ የሚገኙና አግሬሲቭ የሚሆኑ ሰዎች በእንደዚህ አይነት ፋሚሊ ውስጥ ያደጉ ልጆች እንደሆነ ያሳያል። በጣም ትልልቅ ጥናቶችን ብታነብ ከባድ ነው እንዴ። ግን ለምሳሌ አሁን መቼስ በትዳር ውስጥ ጸብ አይፈጠርም ማለት አይቻልም። ግጭት ይፈጠራል በጣም ብዙ ነገር። ግን ይሄን ያህል ከባድ ነው። ለምሳሌ ልጅን ዞር አድርገው ዲስከስ ማድረግ ወይ ደግሞ ቤት ሳይመጡ መጨረስ ከባድ ነው ማለት ላይፍ ስታይልሽ ይወስኗል። አሁን በእኛ ሀገር ላይፍ ስታይል በእኛ ሀገር ስታንዳርድ ነው የምናወራውና ሁለት ሶስት ክፍል ውስጥ ኖሮት ልጅ ወልዶ የሚያሳድግ ፋሚሊ ሁለት ሶስት ካለህማ ያው ችግርህን ውጭ የቤት ገመና ደግሞ ቤት ውስጥ የሚባል አለ። እሺ ልጅ እንዲጫወት መላክ አትችልም? ይቻላል። የሆነ አንዳንዴ ማሰብ አለብን። ምሽት ላይ ሊፈጠር ይችላል። አጋጣሚ ኦልሬዲ እኮ ፈልገሽው ጠብቀሽው አስበሽ ምናምን ተቀምጠሽ ማታ ቁጭ ብለሽ እኮ ሊፈጠር ይችላል። ሀበሻ ደግሞ አንድ ክፍል ውስጥ ነው አብዛኛው ሰው የሚኖረው እንደኛ ሀገር ስታዩ። ስለዚህ ማታ ላይ ውጣና ተጫወት ልትዩ አትችይም። ገብቶሻል? ስለዚህ ፋሚሊዎች መቆጣጠር አለባቸው፣ ለነገ ማድረስ አለባቸው። በቃ እነሱ ናቸው። ህፃኑ እዛ ጋር ምንም ማድረግ አይችልም። ህፃን ልጅ ነው ስልሽ የግድ ህፃን የ2 እና የ3 ዓመት ልጅ ነው ብቻ አይደለም። እስከሆነ ኤጅ ድረስ በዛን ሰዓት የሚያየው አባቱ እናቱ ላይ እጁን ሲያነሳ የሚያይ ልጅ ነገ ጧት እሱ ፍቅረኛው ወይ ሚስቱ ላይ እጁን ማያነሳበት ሪዝን ምንድነው? ኦሬዲ ያየው ያደገው እየተማረው ነው። ህፃን ልጅ ትምህርት ቤት ሄዶ አይደለም የመጀመሪያውን ትምህርቱን የሚቀስመው፣ ከእናትና ከአባቱ ቤት ውስጥ ነው የሚማረው። ቢውልድ የሚደረግበት ካራክተር አለ። ግን ደግሞ የሚሉት ነገር አለ እዚህ ጋር ለማንሳት ያህል ማለት ነው። እስከ 6 ዓመቱ ልጅን እስከ 6 ዓመቱ ያሳየው ነገር በቃ የህይወቱ በሙሉ ያንን ነው የሚኖረው እስከ 6 ዓመቱ። ግን 6 ዓመት ብትልም 8ም 9ም በለው ቢያንስ የዛን የሚያየው ነገር ነው መስመር የሚይዝበት ነው ህይወቱ መስመር የሚይዝበት ጊዜ ስለሆነ በዛን ጊዜያት የሚኖሩ ነገሮች። ለምሳሌ አንዲት ሴት ልጅ አባቷን እናቷን ሲደበድባት ተመልክታ ምናልባት ከዛ በኋላ እኮ ልጅ ነች እናቷ አቅፉና እናቷ እያለቀሰች ምናምን አብራት ብታመሽ ጭንቅላቷ ላይ የሚያሳድረውን ተጽዕኖ አስቢ። እቺ ህፃኗ ለአባቷ ሊኖራት የሚችለው ጥላቻ ተመሳሳይ ጾታ ላላቸው ወንዶች ሊኖራት የሚችለውን ጥላቻ ተይውና ችግርም ሊፈጥርባት ይችላል። ጭንቀት እኮ የሚመጣው እኮ ከእንደዚህ አይነት ተደጋጋሚ ነገስ መጥቶ እናቴን ይደበድባት ወይ ይሆን ወይ የሚል ጭንቀትም ይመጣል። ህፃን ሆነሽ ደግሞ አውጥተሽም ለመናገር አውጥተሽ እንዳትናገር ኦልሬዲ የሚፈጠረውን ነገር ትመለከቻለሽ ቤት ውስጥ። እኔስ የሆነ እንደውም በአንድ አጋጣሚ ብስራት ቲቪ ላይ የተላለፈ አንድ ፕሮግራም ነበር። ታደለ መብራቶም የሰራው የወንጀል ታሪክ ነው። ልጅቷ እንዴት መሰለሽ ባልና ሚስት ናቸው። ባል ሚስቱን ይገላታል። ይሁላ ነገር ሲደረግ ልጅቷ ታውቃለች። መኪና ውስጥ ገባች ስልሽ እየተጣሉ ወደ ላውንድሪ ክፍል ውስጥ ሲገቡ ህፃኗ መኪና ውስጥ ገባች። እስከ መጨረሻው ሰዓት ድረስ ፖሊስ በቦታው ደርሶ ሰውየው በቁጥጥር እስኪውል ድረስ አልወጣችም ልጅቷ። ከዛ በኋላ ከፖሊስ ተቀረበላት ጥያቄ ለኔስ እንዴት ይመለሳል የሚል መልስ ነበር የመለሰችው ህፃኗ። ከዛ ኖርማሊ ታሪኩም ደግሞ ስትሰሚው ሊመለስ የሚችል አይነት ሰው አይደለም። አስቡ ሚስቱን ገድሎ ፖሊስ ጋር ያስደወለው በሌላኛው ልጁ ነው። እናቴ ሞታለች ብለ ፖሊስ ጋር ደውል ብሎ እና እንደዚህ አይነት ወንጀሎች ሲፈጸሙ የተመለከተ ህፃን ለአእምሮ ጤናው ከዛ ደግሞ ሰውየው የወሰደው እርምጃ በራሱ አንዳንዴ ልጆች እንደ ልጅነታቸው ለዛ ነገር ትክክለኛው መፍትሄ ያ ነው ብለውም ሊያስቡ ይችላሉ። ከተጣላኸው ሰው ጋር ዲስከስ ማድረግ ካልሆነ ያ አባት እያደረገ ያለው እናት ጋር ሊጣላ ይችላል፣ ታላቅ ወንድም ታላቅ ልጅ ጋር ሊጣላ ይችላል። ግን ዲስከሽን ካልሆነ ሶሉሽኑና እርምጃ መውሰድ የሆነ መምታትም ሊሆን ይችላል፣ መግደልም ከሆነ
አዴን ኦፍ ኤቭሪቲንግ ልጁ ካደገ በኋላ ያ ህፃን ካደገ በኋላ የዛ ሁሉ ነገር መንገድ ላይ ለጣላ ሰው መፍትሄው መግደል መምታት ነው ለሱ። ስለዚህ ቢውልድ የምናረጋቸው ልጆች በራሳችን መስመሩን የምናሳያቸው እኛ ነን። እኔ አሁን ላይ ብዬ ማምነው ለምሳሌ ሪሌሽንሺፕ ላይ የምናያቸው ልጆች አሉ ቤተሰቦች የእውነት የሆነ ለሆነ ወንድ ልጅ ሲያሳድጉ ለሆነች ሴት እየሰጡ ነው፣ ለዛት ሴት እየሰሩላት ነው። እድሜ ልኩን እናትና አባቱ ጋር አይኖርም። ለማህበረሰቡ የሚሰጡትን ሰው ልጅ ነው እያሳደጉ ያሉትና ሶ በአይምሮ በጣም ብቁ መሆን አለበት። ማወቅ ያለባቸውን ነገር ማወቅ አለበት። ሪስፔክት ምን ማለት እንደሆነ ማወቅ አለበት። ከዛ ደግሞ how to solve problems የሚለውን ነገር ማወቅ መቻል አለበት እና የሆነ ትክክለኛ አቋም ያለው ልጅ አሳድገው ያበቁ ቤተሰቦች የሰጡ ቤተሰቦች እነሱ ጀነሬሽን አላቸው የሚቀጥል ጀነሬሽን አላቸው። እሱም ያ ልጅም ትክክለኛ መስመር ይዞ ስለሆነ ያደገው ትዳር ውስጥ ገብቶ የሚያፈራቸው ልጆችም እንደዛው ናቸው የሚሆኑት። የምንመራቸው መንገድ ልጆቻችን የሆነ ራሳችንን መስመር የምናስይዛቸው ካልሆነ ደግሞ በራሳቸው ፊገር አውት የሚያደርጉ ልጆች ደግሞ አጋጥሟቸው ያውቁ ትክክለኛው ነገር የቱ ነው በቃ በጣም ፊገር አውት ለማድረግ ይሞክራሉ። ቤተሰብ መስመር የማያሳያቸው ልጆች አሉ። ሰው ምንድነው ኢኮኖሚካሊ እንደ ኢትዮጵያዊ ሀብታሞች አይደለንም። ሀብታሞች አይደለንም ግን ምን አለ መሰለሽ ቤዚና እዚህ ላይ አይ ኖ ትልቁ ችግራውን ምን አለ መሰለሽ ሜንታል ሄልዝ እንደ ቅንጦት የሚታይበት ሁኔታ አለ። አንዳንዴ የሆነ ልጅ የሆነ ታዳጊም ላይሆን ይችላል በእኛ እድሜም ያለ ሰው ሊሆን ይችላል ከኛም ከፍ የሚል ሰው መተሻውን ኖርማሊ የሆነ ጓደኛሽን ያወራሽው ዲፕሬሽን ውስጥ ነው የምገኘው በቃ እንትን ብያለሁ። አንቺ ደግሞ ምን ጎደለሽ? ስራ አለሽ፣ እየበላሽ ነው፣ እየኖርሽ ነው፣ እንደዚህ ቤት አለሽ፣ ምን ጎደለሽ ምናምን የሚገናኝ ነገር አይደለም። ከዛ ጋር የሆነ ዲፐስት ዲዛይር አለ በቃ የሆነ ሰው የሆነ እኔ የምፈልገው ነገር አለ። ፓስትሽ ራሱ እኮ ዛሬ ዲፕሬሽን ውስጥ ሊከትሽ ኦፍ ኮርስ ማለት በቃ ሰው እዚህ ጋር መጥቶ እንዴትም አድርጎ ሰርቫይቭ ያድርግ፣ እንዴትም አድርጎ ኢኮኖሚውን ቢውልድ ያድርግ፣ ምንም ነገር ያድርግ ግን ያ ማለት በቃ ህይወቱን ሙሉ ስኬታማ ነው ማለት አይደለም። እንደዛ ደግሞ አደ ሴም ታይም በጣም ለብሶ ተደስቶ ሲበላ ያቂ ያለባቸው ሲጀምር ምን አለ መሰለህ የአእምሮ ጤና እክል ያለበት ወይም ደግሞ እብድ የሚባለው አሁን ኖርማሊ እኮ ይሄ ደግሞ ጽድት ብሎ የለበሰ እብድ ምናምን ትባላለህ። ዋይ ናት ለምን ፏ ብሎ ሰው አእምሮ ልክ ካልሆነ በቃ ኖርማሊ ህመም ነው ተጠቅቶ ነው አስበዋል። ሆድህን እኮ ቆሻሻ ልብስ ለብሳ አይደለም ያምነው ትታመማለህ እና እንደማንኛውም ህመም ነው የአእምሮ ህመም። እሱ ነው አለመቀበሉ ነው ችግራችን። ባይዘው የአእምሮ ህመምን እንደ አንድ የሆነ የሰውነት አካል ህመም ስለማንቆጥረው ነው። ሌላ ዓለም ነው የሚመስለው። በጣም ብዙ ሰው ሌላ ዓለም ነው የሚመስለው። በቃ ይሁን ስኳር ደም ግፊት ስትዩ ይደነግጣል። ሌላ ዓለም ነው የሚመስል ያለበት ነገር ምናምን። ከዛ ደግሞ ሱስ እኮ ጀምሮ ነው እንዲሆነው እንትን ለምዶ እኮ ነው ምናምን እንደዚህ ሆነ ይባላል። እዛ ጫማ ውስጥ እስካልነበረን ድረስና በዛ ሰዓት የሆነ አይምሮ እንዲስት የሆነ ቦታ ላይ ብቻ እንዲሆን ያደረገው የሆነ ከባድ ነገር አለ። የሰው ልጅ አይምሮ በቃ መቆጣጠር እስከሚችለው ድረስ እዚህ ምድር ላይ በጣም the strongest creature እኮ ሰው ነው በቃ ሰው ጠንካራ ነው በጣም። ግን የሆነ ሰዓት ላይ አይምሮአችን የማይቀበላቸው ነገሮች አሉ። በቃ ያ ማለት የአይምሮ ጤና እክል አጋጠመው በቻልነው መጠን የአይምሮ ጤና እክል ያጋጠመውን ሰው ትሪት ማድረግ አንድ ነገር ነው። ካልሆነ ግን ቆሞ ማየት እያሉ ማየት ይሄ ሰው ደህና ሰው ነበር እኮ እንዲሆነ እያሉ ማየት የበለጠ አይን ሲበዛባቸው እንደውም አግሬሲቭ እየሆኑ ይሄዳሉ፣ እየባሰባቸው ይሄዳሉና ልክ ያልሆነ ነገር ነው። የአይምሮ ጤና እክል እንደማንኛውም የሰውነታችን እዚህ ላይ ሳናነሳው ባንወጣ ደስ የሚለኝ በተለይ ስለ ህፃናት አውርተናል በደንብ ግን ብዙ ጊዜ ራሳቸውን የሚያጠፉ ሱሳይድ የሚያደርጉ ወጣቶች 18 ዓመት 19 ዓመት ያሉ ወጣቶች አሁን በጣም በዝተዋል። ሶ እንደዚህ አይነት ሰዎች ብዙ ጊዜ ዛሬ ሊስቁ ይችላሉ፣ አብረው ሊጫወቱ ይችላሉ፣ ግን በደንብ የሚያወራቸው ሰው የለም። ገብቷል? ምን የሆነ ቤስት ፍሬንድ የላቸውም ነው የሚባለው። በደንብ የሚያወራቸው ጓደኛ የላቸውም። ስለዚህ እንደዛ ብቻ ሳይሆን ጓደኝነትም ፌክ የሆኑ ጓደኝነትም አሉ። አሁን ለምሳሌ አንዳንዱ እንዲህ ጓደኛ እኮ ነው ይልሃል ማታ እንትን እኮ እንደዚህ በሰላም እያወራን ጮተና አብረን አምሽተን ነው ምናምን ያ ሰውዬ በዛን ሰዓት ዝም ብሎ የፌክ ስማይሉን ነበር ሲያይ የነበረው እንጂ ከዛ ጀርባ ያለውን ስቃዩን አንደርስታንድ ማድረግ አልቻለም። ደግሞ ያ ፍሬንድሺፕ አይደለም። ፍሬንድሺፕ ትክክለኛ ያንተን ማንነትህን ያውቀዋል ማለት ልክ የሆነ ፊት ሲቀየር የሆነ ስሜት ልክ ሳይመጣ ይታወቃል። ምን ሆነሃል የቻልከው ጠይቀ ከሆነ ችግር የለው። አሽለ እንዴት መሰለ አሁን አብርሽ እንደዚሁ ቁጭ ብለን ምን ሆነሃል ብዬ ዛሬ የሆነ መልስ ሰጠኝ ጓደኛሞች ነን ማለት ኦልሬዲ ያንተን ፊት እያየሁት ነው ብዙ ቀናት እያየሁት ነው ብዙ ጊዜ አይቼዋለሁ። ስለዚህ ሲቀየርብኝ ፊት ደህና ነኝ ብትለኝም
ማወቅ አለብኝ። በቃ ይሁን መገፍቼ መሄድ አለብኝ። እዚህ ጋር አንድ ጥያቄ አለኝ። በጣም ብዙ ሰው ማለት እንዴ ምናምን የሚልባቸው ጥያቄዎች አሉ። አንዳንድ ሰው ደህና ሆኖ እየሳቀ እየተጫወተ አይደል እንዴ ምናምን ይልህ ይችላል። ግን ሁሌ እየመጣ የሚያለቅስብህ ሰው እንትንህ ምንድነው? የለም እንዲህ ከሆኜ ዛሬም እንዲህ ሆኜ ነገም እንዲህ ሆኜ እያለ የሚያለቅስብህን ሰው you want him to be strong እየመጣ እንደለቅስብህ አትፈልግም። ማንንም ሰው ባይዘው ለዚህ ፈቃደኛ አይደለም። በየቀኑ የዛን ሰው ዲፕሬሽን መቀበል እኮ የሆነ የሚፈልግ ሰው የለም። ግን which is በጣም ቢግ ሚስቴክ። ግን የተሻለውና ልክ ደግሞ እኔ ቤዚ መሰለሽ የእነሱን መስማት ብቻ ሳይሆን እነዛ ሰዎች በጣም ሜንታል ሄልዛቸውን በጥሩ ደረጃ ለማሻሻል ቢኖርባቸውም ለመሻሻል ለመታከምና ለመዳን በጣም ቅርብ ሰዎች ናቸው። ስላመኑ አምኖታል እና ደግሞ የወጡት ነው ከውስጣቸው ጭንቅላታቸው ላይ ለራሳቸው ይዞ አያብሰለስሉትም። አሁን ችግር እኮ እየተፈጠረ ያለው እንዴት መሰለሽ? የሆነ ችግር ውስጥ ገባለሁ፣ ዲፕሬስድ ሆናለሁ፣ የሚያስጨንቀኝ ነገር አለ። ያ የሚያስጨንቀኝ ነገር የሆነ ሰው አውርቼ የሆነ መፍትሄ ከማገኝበት ይልቅ ራስ ብቻ ይዤው ሳብሰለስለው ምሽቱን ሳልተኛ ቁጭ ብዬ አድራለሁ። በነጋታውም ይዘሽውቱ ያለሽ የሆነ ሰው እኮ ብታወሪው ኢዚሊ ፊክስ ሊደረግ የሚችል ነገር ሊሆን ይችላል። ወይ ሊያማክርሽ ይችላል፣ ወይ ፑሽ ሊያደርግሽ ይችላል። የሆነ ውሳኔ እንድትወስን ሐኪም ማየት አለብሽ ምናምን ብሎ ፑሽ ሊያደርግሽም ይችላል። ሜቢ ያ ችግር ደግሞ በዙሪያሽ ባሉ ሰዎች ምክንያት የመጣም ከሆነ እነሱም አነጋግሮች መፍትሄ ሊያመጣልሽ ይችላል። ያ ሰው ግን ስንት ሰው አለ እንደዚህ የሚያደርግ ነው? the biggest question እኮ እሱ ነው። ሰው አይፈልግም ይሄንን። እንዳልኩም ቅድም ስሜታቸውን የሚገልጹ ሰዎች ይሄ ደግሞ አለቃቃሽ ነው፣ በቃ ሊያለቃቃሽ ነው ደግሞ አሁን ትነጫነጭ ነው ሁሌ እንዳማራረች ምናምን ነው። ስለዚህ እንደዚህ አይነት ስም የሚሰጣቸው ልጆች ለምንድን ማለት እንደዚህ የሚባል ከሆነ ለምን ትናገራለህ? በፈለከው መንገድ በራስህ ሶልቭ ለማድረግ ስትሞክር ከአይምሮህ በላይ ይሆናሉ። ከዛ በኋላ ምንም አይነት ሕክምናም ትሪትመንትም ሳታገኝ ወደ ባሰ ደረጃ ትደርሳለህ። ግን እዚህ ጋር ሁለት ነገሮችን ማንሳት አለብን። አሁን ለምሳሌ አንድ ሰው የማይናገር ሰው አለ፣ ትጠይቀዋለህ፣ ምን ሆነ አልችለዋለህ፣ ግን መናገር አይፈልግም፣ ውስጡ ያብሰለስላል። ሰው አትዘይንድ ራሱ ላይ ውሳኔ ወስናል፣ ራሱን ሊያጠፋ ይችላል። ስለዚህ አንዳንድ ሰው ላይ ይናገር ይችላል። ረጅም ትውውቅ ኖሮ ጠይቀሽው በጣም ረጅም ጊዜ ትውውቅ ትውውቅ ኖሮ ለምሳሌ አሁን አንዳንዴ ብዙ ጊዜ ጓደኛዬ ነው እያልክ ለምን አልጠየቀውም ብለን ሰዎችን እንወቅሳለን። ግን አንዳንዴ ደግሞ መናገር የማይፈልግ ሰው አለ። ስለዚህ እኛ ዛሬ እንደ ሀሳብ የሆነ ሰው የሆነ ነገሩ ሲገባ ኦኬ ሊረዳ የሚችል ሰው አለ። ብቻን ከማብሰልሰል ይልቅ መናገር ጥሩ ነው። ሌላ ጓደኛ ደግሞ መጠየቅ፣ አንዱ መጠየቅ፣ አንደኛው ደግሞ መናገር ድርሻ ነው። ጠይቀው ካልነገረ ምንም ልታረጋ አትችልም። እዚህ ጋር ምን አለ መሰላችሁ? እኔ በእርግጠኝነት አንድ እርግጠኛ ሆኜ የመናገር የምችለው ነገር ልጆችን ከቤተሰቦቻቸው በላይ ጓደኞቻቸው ያውቋቸዋል። ዴድ ሹር በቃ ከማን ቤተሰቦቻቸው ጭራሽ ሌላ ሰው ነው የሚያውቁት። ሌላ ሰው ነው የሚያውቁት። ቤት ገብተህ የሆነስ ደቂቃ ነው የምትገናኘው፣ አዘርዋይስ ስልክ ላይ ነህ ምናምን። እኔ በጣም አንድ ጊዜ ጠይቄ ስለገረም ቤቴ ውስጥ እኔ እስቲ ዲስክራይብ አድርጉኝ ምናምን ነገር ብዬ እናቴን ዲስክራይብ ያደረገችብኝ መንገድ እና ጓደኞቼ ደግሞ የሚገልጿት እኔ ደግሞ ዲፍረንት ነን፣ ቶታሊ ዲፍረንት የሆንን ሰዎች ነን። በእንደዚህ አይነት መንገድ ማንነቱን የማይገልጽልህ ምናምን ከሆነ ላንተ ከባድ ነው የሚሆነው። ግን ፍሬንድሺፕ ውስጥ ለጓደኛችን ግልጽ ካልሆነ ማንም ይረዳል። የሆነ ሰው ያስፈልጋል። ግን ያ ሰው ደግሞ አንዳንዴ ሶሉሽን የማይሰጥህ ከሆነ አንዳንዴ ደግሞ ችግርህን ትሰማዋለህ። አሁን ለምሳሌ ደስ ከሚሉኝ ነገሮች መካከል አንድ ነገር ጥቀስ ካላችሁ የአስተዳደግ ሁኔታውን ተቀይሯል። እኛ የመጣንበት አስተዳደግና አሁን ያለው በጣም ቶታሊ ዲፍረንት ነው። አሁን ልጆች ከወላጆቻቸው ጋር በጣም ክሎዝ ናቸው፣ በጣም ቅርብ ናቸው፣ ያወራሉ። በቃ ከትንሽ እድሜ ጀምሮ በጣም ቅርበታቸው ልዩ ሆኗል። በጣም የተሻለው መፍትሄ ደግሞ እሱ ነው። ከእናትሽና ከአባትሽ የሚቀርብሽ ሰው የለም ላንቺ። በጣም ትክክለኛ ነገር እሱ ነው። በግልጽ ማውራት መቻል። አሁን በቃ ፋሚሊ የሆነ ህፃን ልጅ አለ። ከህፃነቱ ጀምሮ ቤተሰቦቹ ናቸው የሚያሳድጉት። ፋሚሊው ከህፃነቱ ጀምሮ በነፃነት እነሱን ማውራት መልመድ አለበት። ሆዱን ሲያሙ መጥቶ እንደሚነግራቸው ሁሉ ጭንቀት ሲሰማውም መጥቶ እንዲነግራቸው አድርጎ ማሳደግ አለባቸው። ማንም ህፃን ልጅ ራሱን ቢያመው ወይ ሆዱን ቢያመው የሆነ ነገር ቢሆን አይደብቅም፣ ቤተሰቦቹ መጥቶ ይናገራል። የአእምሮ ህመም በዛው ልክ ነው። ልጆች ሌላ ታሪክ የለውም። ቤተሰቦች ፍሪ መሆናቸውን ነው ይሄን የሚያሳየው። ልጆች አንዴ ከእጃችን ከወጡ በኋላ ኦፍ ኮርስ እሺ መጀመሪያ ላይ እንኳን እኛ ጋር ነው የሚሩት። ትምህርት ቤት እስከሚገቡ ባለው ጊዜ ውላቸውን ታያለህ፣ ከማን ጋር እንደሆኑ ታያለህ። ግን ያንን ቅርበቱ ከህፃንነቱ ጀምሮ ካላመጣሽው አይመጣም። ዛሬ አሁን አንቺ 10 ምናምን ዓመት ያንን ቅርበት ያልሰጡሽ ወላጆችሽ ዛሬ መጥተው እስቲ ውሎሽ እንዴት ነበር እናውራ ምናምን ብትይ ወርዶ የሚሆንብሽ ምን ተፈጥሮ ነው ዛሬ ነው የምትይው። ከዛ እዚህ ጋር በጣም ቢገስት ፖይንት አስታውሻለሁ፣ ግን ካሜራማኔ ጋር ነበር ያወራሁት። ይሄ ፖይንት ስለ ትረስት ነው።
ትረስት አይ ሚን ልጆች ወላጆቻቸው ማመን አለባቸው ነው ባጭሩ። ላይክ ትምህርት ቤት ብለው ይመጣሉ ሀሳባቸውን ሼር የሚያደርጓቸው ማንን ተዋወቁ ማን ምን አለ አስተማሪያቸው ምን ነበረ ኤቭሪቲንግ ለቤተሰቦቻቸው ይናገራሉ። ሀፕን ያደረገባቸውን ነገር በሙሉ ይናገራሉ። ይሄንን ቦንድ ደግሞ ያልፈጠሩ ወላጆች አሉ። ሶ ክሬዲቱን ለማሊክ ነው የምሰጠው። ይሄንን በጊዜ ሂደት አንድ ሴት ልጅ ለቤተሰቦቿ ማውራት አትችልም። እንዲሆኛለሁ እንዲህ ነገር ሀፕን አድርጎብኛል እንትና የሚባል ሰው ተዋውቂያለሁ ኦር ሳምቲንግ ዲስከስ የምታደርገው ነገር የላትም። መማር አለብሽ፣ የተሰጠሽን መልበስ አለብሽ፣ መብላት አለብሽ። እንዲህ ነው ያለው እንትን አፍተር በጣም ብዙ ጊዜ የሆነ ሰንባዲን ትተዋወቃለች፣ የሆነ ሰውን ትተዋወቃለች። እቺ ልጅ እያደገች ስትመጣ የሆነ ሰው ትተዋወቃለች እና ዋንስ ያ ሰው ብሎ ካዳመጣት መደመጥ ከጀመረች የመጨረሻው ትልቁን እምነት ነው ቢውልድ የምታደርገው እሱ ላይ ገብቷላ። አንዳንድ ሰዎች አሉ ህይወታችን ላይ መጥተው እንደ በቃ የሚረዱህ የሚያስመስሉ ሰዎች አሉ። በጣም የሚያዳምጡ የሚፈልጉ የሚመስሉ ሰዎች አሉ። ያኔ ነው ኮሌጅ ጋር የተላለፉት። በቃ አሁን ላትመለስ ነው የሄደችው ልጅቷ። ወላጅ ምንም ነገር ቢያደርግ ምንም ሆና ብትመጣ ያቺ ልጅ እዛ ጋር ያዳመጣት ሰው አለ። ማዳመጥ is the biggest በቃ የሆነ ሶሉሽን ለምንም ነገር እና አንተም እንዳልከው ሚላ ቅድም ልጆቻችን የሆነ ክፍት መሆን አለ ለልጆቻችን። ጥፋት ሊሆን ይችላል ግን ደግሞ እኔ ማምነው አንድ ነገር አለ። ሆን ብሎ ያጠፉ የሆነ ሚስቴክ ነው ሀፕን የሚያደርገው። ደግሞ ምን አለ መሰለሽ ያ ጥፋት በቃ ሀፕን ማድረጉ አይቀርም እኮ ስለነገረን እንትን ማለት የለብንም። መናገሩ እንዲሁም ሊበረታታ በጣም አሪፍ ነው። ምን መሰለሽ ልጅሽ መጥቶ ዛሬ የሆነ ጥፋት ሰርቶ ያንን ጥፋት ሳይነግርሽ ነገ ይደግሟል። ቢነግርሽ ግን ላንቺ የተሻለ ነገር ነው። ነገ ያንን ነገር እንዳይደግመው ማድረግ ትችያለሽ፣ ማስተማር ትችያለሽ። አንቺ እኔ መጥቼ አባቴ የሚቆጣኝ ከሆነ የሚቀጠቅጠኝ ከሆነ ከነገርከው ማን ቴንክ ዩ ለምን ተነግሯለህ? ሶሉሽን እየፈለገልህ አይደለም ያረከው ነገር ወይ አካላዊ የሆነ ቅጣት ያደርስብሃል ወይ አይምሮህ ላይ በጣም ጭንቀት ነው እንጂ አስበሽዋል። ድሮ እኮ እኛ ላይ እኮ ሞት እኮ ነው የሚወጣው። ለምሳሌ ነገር ድሮ ከቤት ጠፍተህ አታውቅም አብርሽ? የሆነ ነገር አድርገህ ትምህርት ቤት ምናምን ከቤት አንዴ እንደውም እዚህ ጋር የሆነ እንትን አንብበሃል። የምሬን እኮ ነው አባቴ ምታር ለሚመታኝ የግድያ ሙከራ ነው መቶኛ ያቅም የግድያ ሙከራ ነው አብዛኞቻችን። በቃ እሱን ነው የምልሽ። አሁን እንደዚህ በዚህ መንገድ ያለፈ ሰው ነገሮችን በውይይት ለመፍታት ይቸገራል እንዴ? የሆነ ችግሩን ለሰው አውጥቶ ይናገራል። አይመጣም እንዳይመጣም በቃ አንዳንዴ ዝምተኛ ልጆች አሉ። ሌላኛው ደግሞ መጥፎ ነገር ደግሞ ይሳቅብኛል የሚባል ነገር አለ። እብድ ባላለው እንኳ አሁን እኔ መጥቼ በተለይ ጓደኞች መሃል ነው በቃ አሁን በዛን የቲክቶክ ቪዲዮ እንኳን መረዳት የምንችለው ነገር ምንድነው ከአምስቱ አንዱ በህይወት ዘመኑ የአእምሮ ጤና እክል ያጋጥመዋል ሲባል እንደዚህ ዞር ምናምን ተባብሎ ነገ እንዴት ነው እኔ እነዛን ሰዎች ጭንቀት ውስጥ ነኝ ልክ አይደለሁም ምናምን ነገር ብለህ የምታወራቸው አላረጉም። አይ ዶንት ኖ ወይ ሜቢ ሶሻል ሚዲያ ላይ የሚወጣ ካራክተር ይለያል ወይ ለፈን ነው እዛ ጋር የሚያደርጉት ምናምን እኔ እንጃ። በእርግጥ ቪው ለማግኘት ነው ለቪው ለማግኘት ብቻ ነው። ግን መሰለ ፊክሽኖች የውኑ ዓለም ነጸብራቅ ናቸው ይባል የለ የሌለ ነገር አይሆንም። የሌለ ነገር እዛ ላይ ዲስፕሌይ ሊደረግ አይችልም። ወይ ደግሞ ውጪ ላይ ከዛ ከቀረጻ ውጪ ምናምን ያንን ሰው አንደርስቲሜት ማድረግ ይመጣል። የሆነ ነገር ሲያደርግ ድሮስ ካንተ አይነት ፊት የምታሳየው ከሆነ አንተማ እኮ ለቀሃል ቀልድም ሊሆን ይችላል እንደዚህ። ግን አንዳንዶች በጣም ይሰማቸዋል። ስፔሻሊ ደግሞ የሆነ ችግር ውስጥ ያሉ እሱ ነው የምልሽ የሆነ ጭንቀት ውስጥ ሆኜ አረ የሳስክ ነው አንተ ምናምን ካልሽ ካለቀ በቃ ላንቺ ቀልድ ሊሆን ይችላል። ምን አለ መሰለሽ አሁን እኔ በጣም ማውቀው ልጅ አለ በዚህ ጉዳይ። ምን አይነት ልጅ መሰለሽ ኖርማሊ እንዲህ ያወራን ነው የሆነ ነገር ብለሽዋል። ከሆኑ ደቂቃዎች በኋላ ተመልሶ ይመጣብሻል። ቅድም ያልሽ ነገር ምናምን ቅድም እንደዚህ ያልሽ ማለት ቀልድ እኮ ሊሆን ይችላል። ግን አንዳንድ ቀልዶች ሲጀመር ቀልድ የሚያስቀው የሆነ ፋክት ሲኖረው አይደል የሚባለው የሆነ በቃ ሪያሊቲው ላይ ቤዛ ምንም ካንቺ ጋር የማይገናኝ ነገር አንስቼ በቀልድብሽ ምንም ማለት አይደለም። አብረን ነው የምንስቀው በቃ ዝም ብለው ወይ ምን አይነቱ ሞኝ ነው ምናምን ብለሽ ነው የምታልፊው። ከህይወትሽ ጋር የሚገናኝ የሆነ ፋክት ሲኖረው እዛ ላይ ግን የዛኔ ነው ሊያስቅ የሚችለው ቆንጆ ቀልድ የሚሆነው የዛኔ ነው ይባላልና እንደዛ አይነት ሰዎች ግን መጥተው አብሰልስሎት ያወሩሻል። ቅድም ያልከኝ ግን እንደዚህ አረ ቀልድ እኮ ነው ብትያችሁ ከዛ በኋላ ይሰሙሻል። ማስረዳት ኢቭን ከባድ ነው። አዎ በቃ ኦሬዲ እውነት አለው ያልሽው ነገር እኮ በቀልድ መልክ ቢሆንም የሆነ ነገር አለው። አንዳንዴ በጣም ቤስት ነን ስለምንለው ይመስለኛል በጣም ቤስት ፍሬንድ መሆን somehow
የፊትህ ገጽታ አይቶ መረዳት ነው። ቴንክ ዩ ሂሚሌት ማድረግ አይደለም። የፊትህን ገጽታ አንዳንዴ እኮ በጣም ባይዘይ ስትረስ ውስጥ ያለ ሰው ፊዚካሊ እኮ ትረዳዋለህ አይተኸው። በተለይ አብሮሽ ያለ ሰው ከሆነ ማለፍ የሌለብህ መስመር አለ። በቃ በአጠቃላይ ጓደኛ የፈለገ ቤስት ፍሬንድ ብትሆን ታወራዋለህ፣ ትስቃለህ አብረህ፣ ግን ይሁን ማለፍ የሌለብህ ነገር አለ። ቴንክ ዩ አንድ የስነ ልቦና ባለሙያ ባይዘይ ሲያወራ የሰማሁት እንትን አለና ፍሬንድሺፕ ላይ ሪሌሽንሺፕ ላይ እንዲሁ ደግሞ ታላላቆቻችን ላይ ምናምን የሆነ ሊሚት አለን። ሰምባዲ ትልቅ ስለሆነ ብቻ በእድሜው የሆነ ነገር ሊያረጋህ አይገባም። የሆነ ያንተን ማንነትህን ዲስሪስፔክት አድርጎ ወይ አሳንሶ ሊያይህ ምናምን ሊናገርህ አይገባም። ስፒክ አፕ ነው ላይክ this is my line ከዚህ እንድታልፍ አልፈልግም ምናምን ነገርና ያንን መስመር ታሰምርለት። ይሄን ግን አንደርስታንድ ማናረገው ምን ላይ ነው? ለምሳሌ ስራ ቦታ ላይ የሆነ ሊሚት ሊኖረን ይችላል። ፍሬንድሺፕ ላይ ግን ሊሚትድ አይደለንም። በቃ የፈለገ የሆነ ጓደኛ እንደፈለገ እንዲናገርህ እንደፈለገ ምናምን ከዛ ስሩ ታይም ምን ይመጣል ሁሌ ራሱን ከፍ ማድረግ ከዛ አንተን ዝቅ አድርጎ ብቻ ይናገራልና ይሄ ደግሞ ቀስ እያለ አንድን ሰው ሜቢ አይምሮውን ዳሜጅ እያደረገው ሊመጣ ስለሚችል ፍሬንድሺፕም ሪሌሽንሺፕም ኢቭን ቤተሰብ ላይ ያለን ግንኙነት በራሱ እንትን አለው የሆነ ተጽዕኖ አለው። ዛሬ በጣም ሊሚት ቆንጆ ሀሳብ አነሳን። በጣም አሪፍ አወራን። ግን ያው ስለ እንትንም አይደለም እኛ እዚሁ አንስተን ደምድመነው የምንወጣ ጉዳይ አይደለም። እኛ ሀሳቡን አነሳ ነው፣ እናንተም ጨምሩበት። ዛሬ ብቻ አንስተን ምን ተወው ጉዳይ አይደለም፣ እንመለስበታለን፣ እናወራባችሁ። ዛሬ ያልደረስንበት ቦታ አይደለም፣ ሁሉንም ጫፍ ደርሰናል። እያንዳንዳችሁ ብናወራባቸው ብዙ ኤፒሶዶች ሊወጧቸው የሚችሉ ሀሳቦች ናቸው። ግን ሀሳባቸውን ያስቀምጡ። አሁን እኛ ያነሳነው ሀሳብ አለ። ተመልካቾቻችን ደግሞ ኮመንት እናያለን ብለናል። ስለዚህ በዚህ ሰዓት ቻይልድሁድ ሜሞሪዎች በጣም ይወጣሉ። በደንብ የሚሰማችሁን እና መፍትሄ መሆን ያለበትን ነገር ኮመንት ላይ በደንብ አስቀምጡልን። እናንተ ኮመንት ላይ አስቀምጡልን። እኛ ግን ተሰናብተን ልንወጣ ነው። ዛሬ ቆንጆ ቆይታ ነበረን። ሰሙነኛ ከሆነው የጾሞቹ መግቢያ ሁለቱም የክርስትናና የእስልምና እምነት ተከታዮች ጾማቸውን አንድ ላይ ጀምረዋል። የአብይ ጾም አንድ ሳምንት ቀደም ብሎ የጀመረው ረመዳን ደግሞ ገብቷል። ስለዚህ በጾም በጸሎት በዓሉም ደግሞ በነገራችን ላይ ቅርብ ነው የሚሆነው። የረመዳን በዓል ከተከበረ በኋላ ደግሞ የፋሲካ በዓል ይመጣል። በጣም ደስ የሚል ነገር የጾም ወቅት ላይ ነው የምንገኘው። ጾም የሚባለው ምግቡን ብቻ አይደለም፣ ከክፋት የምንርቅበት እርስ በርስ የምንረዳዳበት ጊዜ ነውና እሱን እያሰብን ጾማችን እናስቀጥል። ያው መልእክታችን ነው የሚሆነው። እዚሁ ጋር ግን እንሰናበታው። ከኛ ጋር አብራችሁን ስለነበራችሁ ባውራናቸው ሀሳቦች በእርግጠኝነት ሁላችሁም ጓዳ ውስጥ ያለ ሀሳብ ስለሆነ ኮሜንት ሴክሽናችን ለእናንተ ክፍት ነው። የትኛውንም ሀሳብ ልታጋሩን ትችላላችሁ። ሰብስክራይብ ማድረግ እንዳይረሳ። የትኛውንም ሀሳብ መቀበል እኛ ደግሞ ዝግጁ ነን። ከእናንተ ጋር አብርሃም ቤዛና ሚላ አብረን ነበርን። ቀጣይ ሳምንት ደግሞ ሌላ ደስ የሚል ቶፒክ እናንተንም የሚያወያይ ቶፒክ ይዘን እንመጣለን። የደውል ምልክቷን መጫናት እርሱ። ላይክ አድርጉ፣ ኮመንት ስጡን። ይመቻችሁ። ባይ። ቻው።